ሰላም ጤና ይስጥልኝ። ይህ ሪያሊቲ ሚዲያ ነው። የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ በፓኪስታን ዋና ከተማ ከ21 ሰዓታት ቆይታ በኋላ ኢራን የዋሽንግተንን ውሎች ለመቀበል ፈቃደኛ አልሆነችም በማለት ኢስላማባድን ለቀው ወጥተዋል። ምክትል ፕሬዚዳንት ጄዲ ቫንስ አክለውም ቴህራን የኒውክሌር ጦር መሳሪያን ለማልማት መሰረታዊ ቁርጠኝነት ማሳየት አለባት ሲሉ ተደምጠዋል። የኢራን የውጭ ጉዳይ ሚኒስቴር ድርድሩ ጠንካራ መሆኑን ገልጾ ዋሽንግተን ከልክ በላይ ጥያቄዎችና ህገወጥ ጥያቄዎች እንድታቆም ጠይቋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋሃይ ሁለቱ ወገኖች 2 እና 3 ጉዳዮች ላይ የአመለካከት ልዩነቶች አላቸው፣ በበርካታ ጉዳዮች ላይ ግን መግባባት ላይ ደርሰዋል ብለዋል። ከአንድ ስብሰባ ስምምነት ማንም አልጠበቀም ሲሉ አክለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ ቢደረስ ምንም ለውጥ አያመጣም፣ እናም ምንም ቢፈጠር እናሸንፋለን ሲሉም ተናገሩ። የኢራን እስላማዊ አብዮታዊ ጥበቃ ጓድ ቁድስ ኃይል አዛዥ ደግሞ ከአሜሪካ እስራኤል ጋር የሰላም ድርድር በቀጠለበት በዚህ ወቅት የቀጣናው አጋሮቻችን ከበፊቱ የበለጠ ጠንካራና የተቀናጁ ናቸው ማለታቸው ተዘግቧል። በሌላም በኩል እስራኤል የሂዝቦላህ ኢላማዎችን መምታቷን ብትቀጥልም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር የሚኖረው የሰላም ስምምነት እንደሚፈልጉ ተናግረዋል። እስራኤል በኢራን ላይ የጀመረችው ዘመቻ እስካሁን አላለቀም ሲሉም አክለዋል። ጦርነቱ እንደቀጠለ ነው። በተለያዩ የሊባኖስ አካባቢዎች ላይ የሚገኙ ኢላማዎች በመደብደባቸው ሰላማዊ ሰዎችም እንደዚሁ እየተገደሉ ይገኛሉ። የሰላማዊ ሰዎች ጉዳትም በዚያው መጠን በከፍተኛ ሁኔታ ቀጥሏል። የጤና ባለሙያዎችን ሳይቀር ኢላማ ያደረገ ጥቃት ነው። ምንም እንኳን ከአየር በሚሰነዘሩ ጥቃቶች ሆን ተብሎ የጤና ባለሙያዎችን ኢላማ አድርጓል ማለት ባይቻልም ለሲቪሊያን የተደረገ ጥንቃቄ መኖሩን አያሳይም የሚሉ ተቺዎች አሉ። እስራኤል ከሊባኖስ የተወነጨፈ ሰው አልባ አውሮፕላን ወይም ድሮን ጠልፋለች። የቻናል 12 ስርጭት እንደዘገበው ድሮኑ በሰሜናዊ የገሊላ ክልል ውስጥ ተጠልፏል ብሏል። እስራኤል በደቡባዊ ሊባኖስ ላይ ጥቃት ማድረሷን ተከትሎ በተፋታ ከተማ ቢያንስ 13 ሰዎች ተገድለዋል። እየተከታተላችሁ ያላችሁት ከሪያሊቲ ሚዲያ የሚተላለፍላችሁን የዛሬውን የዓለም አቀፍ ዜናዎች በተለይም በመካከለኛው ምስራቅ ላይ ያተኮረውን ልዩ ትንታኔ ነው። እንቀጥላለን። አሁንም ወደ አሜሪካ፣ ኢራን እና እስራኤል ጦርነት ጉዳይ እንመለሳለን። እንግዲህ ቀደም ሲል ለመግለጽ እንደሞከርነው ድርድሩ ያለ ስምምነት መጠናቀቁ ተገልጿል። ይህንንም አሜሪካ አረጋግጣለች። በፓኪስታን ለ21 ሰዓታት የተካሄደው የአሜሪካና የኢራን ድርድር ያለ ምንም ስምምነት መጠናቀቁን ነው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የገለጹት። ምክትል ፕሬዚዳንቱ በሰጡት መግለጫ ዋሽንግተን ቀይ መስመሮቿን እና የምታስተናግዳቸውን ጉዳዮች በግልጽ በማሳወቅ የመጨረሻና ምርጥ የተባለውን አማራጭ ብታቀርብም ኢራን ግን የቀረበላትን ቅድመ ሁኔታዎች ሳትቀበል ቀርታለች ብለዋል። በተለይም በኒውክሌር ጦር መሳሪያ ረገድ ከኢራን ወገን ምንም አይነት አዎንታዊ ቁርጠኝነት አለመታየቱን የጠቀሱት ቫንስ ስምምነት ላይ አለመደረሱ ከአሜሪካ ይልቅ ለኢራን እጅግ መጥፎ ዜና ነው ብለዋል። የአሜሪካ ልዑክ ቡድንም ያለምንም ውጤት ወደ አገሩ የተመለሰ መሆኑን ይፋ አድርገዋል። ምክትል ፕሬዚደንቱ ኢራን እስካሁን ያለችው ነገር የለም። ቀደም ሲል ከጠቀስናቸው ውጪ ብዙም የወጡ ነገሮች የሉም። ጦርነቱ ይቀጥላል ወይስ እንዴት ነው የሚለው ብዙዎችን እያስጨነቀ ይገኛልና አሁን ኢራን የምትለው ይጠበቃል። የተወሰነ የተናገሩትን ቀደም ሲል ለመጥቀስ ሞክረናል፣ ግን ዝርዝር ያለ ነገር እስካሁን አልተሰማም። ለዛሬ እንግዲህ ያዘጋጀውን መረጃን ይመስል ነበር። በሌላ ቪዲዮ እስክንገናኝ ቸር እንሰንብት። ይህ ሪያሊቲ ሚዲያ ነው።